ምክክር ጉዳይ ለምንድን ነው ሆስቴጅ የሚደረገው? ለምን ተጠልፎ ይያዛል? በዚህ ምክንያት ያኛው ራሱን ችሎ መሄዳለ። እኛ ደግሞ we have tried our best ከፌደራል መንግስቱ ከዋናው ቁንጮ ጀምሮ እስከ ታች ድረስ ያሉት አነጋግረናል። ሆነስትሊ እንደ አጃንስ ፍራንስ ፕሬስ የዜና ወኪል ዘገባ ከሆነ የእስራኤል ጦር ሬዲዮን ዋቢ ማድረግ እንደገለጸው በቴል አቪቭ የሚገኝ አንድ የባቡር ጣቢያ በሚሳኤል ፍንጣሪ ክፉኛ ተመቷል። የብረትና የሲሚንቶ ፍርስራሾች በየቦታው ተበትነው የጦርነቱ አሰቃቂ ገጽታ በከተማ እምብርት ላይ ታይቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመካከለኛው ምስራቅ ባለው ግጭት መሃል የሆርሙዝን የባህር በር እንዴት ክፍት ማድረግ እንደሚችሉ ለሚያስቡ ሀገራት በጥቁር ባህር ላይ የነፃ የባህር ጉዞን በማስተናገድ ረገድ ዩክሬን ያላትን የባህር ላይ ልምድና ቴክኖሎጂ ለማካፈል ዝግጁ መሆኗን አስታውቋል። መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በህግ መሰረት እንዲሰሩ የሚያስችል የህግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት አመሻችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ባለድርሻ አካላት የተሰጡ አጀንዳዎችን ተረክቧል። ኮሚሽኑ ከትግራይ ባለድርሻ አካላት የተቀበለውን አጀንዳዎችም በቀጣይ ለሚደረገው ዋናው የምክክር ጉባኤ በግብዓትነት እንደሚጠቀምበት አስታውቋል። ሚካስ ኃይሌ የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ሲያከናውኑ የቆዩ የትግራይ ክልል ባለድርሻ አካላት የአጀንዳ ማሰባሰብና የርክክብ ስነ ስርዓት ተጠናቋል። በቀጣይ ለዋናው ጉባኤ የሚሆንም አጀንዳዎች ስለመገኘታቸውም ገልጸዋል። የሁላችንም ኢትዮጵያውያን ችግር ተመሳሳይ መሆኑ ነው። ደረጃው ሊለያይ ይችላል። ምክንያቱም የተደጋገሙ ችግሮች የደረሰበት ክልልና አንጻራዊ እረፍት ያለው ክልል ችግሮቻቸው እኩል አይሆኑ። ስለዚህ እኛ የምናደርገው አጀንዳዎቻቸውን በክብር ተቀበለናል። እነኚህ በክብር የተቀበልናቸው አጀንዳዎች አንዳንዶቹ ትግራይ ስፔሲፊክ ናቸው። በተለይ ትግራይን በአስቸኳይ ሁኔታ አስቸኳይ ችግሮችን የሚጠይቁ አጀንዳዎች ናቸው። አንዳንዶቹ ወይም ብዙዎቹ ደግሞ ከሌላው የአጀንዳ ቋት ጋር ተደምረው በሚገባ ፊልተርድ ሆነው ፕራዮሪታይዝድ ሆነው በሚገባ ከተቀረጹ በኋላ ህዝብ ካወቀ በኋላ ሰዎች ሁላችንም በተወካዮቻችን አማካይነት በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የምንወያይባቸው ናቸው። በቀጣይ ሁሉም ባለድርሻ አካላት ፈቃደኛ ሆነው በትግራይ ክልል የአጀንዳ ማሰባሰብ ሂደቱ እንዲተገበር ፈቃደኛ እንዲሆኑም ጠይቀዋል። የሀገራዊ ምክክር ጉዳይ ለምንድን ነው ሆስቴጅ የሚደረገው? ለምን ተጠልፎ ይያዛል? በዚህ ምክንያት ያኛው ራሱን ችሎ መሄዳለ። እኛ ደግሞ we have tried our best ከፌደራል መንግስቱ ከዋናው ቁንጮ ጀምሮ እስከ ታች ድረስ ያሉት አነጋግረናል። ሆነስትሊ ምክንያቱም ይሄ ህዝብ ስቃይ ይበቃዋል። በማይመለከተው ጉዳይ እየተሰቃየ ነው። እጁ በሌለበት ጉዳይ፣ ባልቀሰቀሰው ጉዳይ ቪክቲም እየሆነ ነው በሚል ህዝባችንም ስለሆነ የኛም ጉዳይ ስለሆነ የተቻለንን አድርገናል። የመጀመሪያው ትልቁ ነገር ምክክር የአንድ ጊዜ አይደለም፣ ቀጣይነት ያለው ነው። ልክ እንደ እስትንፋስ እንደ ህይወት ነው፣ ሁሌ የሚቀጥል ነገር ነው። ስለዚህ ይሄኛው የመጀመሪያ ዙር ነው። የትግራይ ድምጽ እንዲሰማ እንፈልጋለን። በምክክራችን ትግራይ ያልተሳተፈበት ሀገራዊ ምክክር ምሉ ነው ብለን እኛ ደግሞ ስለማናምን እሱን የተሟላ ለማድረግ የትግራይ ድምጽ መስማት ነበረብን። ስለዚህ እስከዛ እስከምንሄድ ድረስ አሁን የመጀመሪያ ዙር ነው ያካሄድ ነው። እዚህ አካሄድ ማለት አለቀ ጨርስ ማለት አይደለም እና ይሄ መሰመር አለበት። ህሊናዊ ሁኔታዎች የተሟሉ ናቸው። ህሊናዊ ሁኔታዎች ህዝቡ በጣም ይፈልጋል። ጦርነት ሰልችቶናል፣ በቃን፣ እንመካከር፣ እንወያይ፣ ችግሮቻችን በምክክር በሰላማዊ መንገድ ሰላምን እናምጣ፣ በምክክር እናምጣ ነው የህዝቡ አቋም ይሄ ነው። ይሄንን እናንተም እንደሰማችሁ እንዳያችሁ እስካሁን ድረስ የነበረው ነው። አሁንም እንደ ፈጣሪ ፈቃድ እዛው ተመልሰን መሄደን በተለይ ወረዳ ተወካዮችን፣ ገበሬዎችን፣ ሌሎችም ሰራተኞች የሚመርከው ሁሉ ከነሱ አጀንዳ ለመሰብሰብ በእኛ በኩል ዝግጅቱ ተጠናቆ ነው ያለው። በትግራይና በአማራ ክልሎች በሚታየው የነዳጅ የትራንስፖርትና የአምቡላንስ እጥረት ምክንያት ነፍሰ ጡር እናቶች የሕክምና እርዳታ ለማግኘት ከፍተኛ ፈተና እየገጠማቸው መሆኑ ተገልጿል። አምቡላንሶች በመበላሸታቸውና የጸጥታ ችግሩም ተደማምሮ ማህበረሰቡ እናቶችን በባህላዊ ቃሬዛ ወደ ሕክምና ተቋማት ለመጓጓዝ መገደዱ ተነግሯል። ዳግም ተገኝ
በትግራይና በአማራ ክልሎች ነፍሰ ጡር እናቶች የሕክምና እርዳታ ለማግኘት ወደ ጤና ተቋማት ለመድረስ ከፍተኛ የትራንስፖርት የነዳጅና የአምቡላንስ እጥረት ፈተና እንደሆነባቸው የክልሎቹ የጤና ቢሮ ኃላፊዎች ገለጹ። በሁለቱም ክልሎች ባሉ የጤና ተቋማት ላይ የሕክምና ቁሳቁስ እጥረት መኖሩን እንዲሁም ህሙማንን ወደ ሆስፒታል የሚያጓጉዙ አምቡላንሶች ከስራ ውጭ መሆናቸው በእናቶችና ህጻናት ህይወት ላይ የከፋ አደጋ መጋረጡ ተነግሯል። የትግራይ ክልል ጤና ቢሮ የሕክምና አገልግሎት ዳይሬክተር ዶክተር ሀርነት አዳነ በክልሉ ከሰላም ስምምነቱ በኋላ የጤና ስርዓቱን ለማነቃቃት ጥረት ቢደረግም የሎጂስቲክስና የነዳጅ እጥረት ስራውን አዳጋጅ አድርጎታል ይላሉ። በተለይም በነዳጅ እጥረት ምክንያት አምቡላንሶችን ማንቀሳቀስ ባለመቻሉ ህይወት አድን የሆኑ የድንገተኛ ሕክምና ፈላጊ እናቶች ከፍተኛ ችግር ላይ መውደቃቸውንም ዶክተር ሀርነት አብራርተዋል። እኛ ስር ያሉ በክልል ጤና ቢሮ ስር ያሉ 12 ጄኔራል ሆስፒታልና 21 ፕራይመሪ ሆስፒታልና ሄልት ሴንተሮችን የመድኃኒት አቅርቦት እጥረት አለ። እንደ ፌዴራል ጤና ሚኒስቴር በተለይ ከ4 ወር በፊት ልክ እንደ ሌላ ክልል የሚሰጠውን ሰፖርት ሲደረግ ነበረ። ከዛ ደግሞ ዋር አፌክትድ ኤሪያ የሚባሉ በወርልድ ባንክ የሚደገፉ 5 ክልሎችም አሉ። ከ5ቱ ደግሞ አንዱ ትግራይ ነው። በዛ በኩል ፕሮጀክት ደግሞ በሳፕላይና በሜዲካል ኢኩፕመንት በደንብ ስንታገዝ ነበረ። ይሄ ማለት ግን ምንድነው ወደ ነበርንበት ለመመለስ ይከብዳል። ግን አትሊስት ህብረተሰቡ የመጀመሪያው ደረጃ ሰርቪስ እንዲያገኝ በጥረት ላይ ነበር። አሁን በቅርቡ በዚህ 3-4 ወር ደግሞ የመድኃኒት እጥረት የለም፣ ወደ ክልሉ እየተላከ አይደለም። የሜዲካል ኢኩፕመንት የምንላቸው እቃዎችም እየገቡ አይደሉም። በጣም አምቡላንሶችን እየተንቀሳቀሱ አይደለም፣ ምክንያቱም ነዳጅ የለም። ነዳጅ ስለሌለ ቆመዋል። አጠቃላይ የጤና የሚባለው ስራው ደግሞ ከመኪና ከትራንስፖርት ጋር የሚያያዝ ጄኔሬተርን ባክአፕ አለ። እሱም ጨምሮ አሁን በተለይ በቅርቡ ሁሉ እጥረት አለን። በተመሳሳይ ችግር ውስጥ እንደሚገኝ የገለጸው የአማራ ክልል ጤና ቢሮ በበኩሉ የጸጥታ ችግሩ እንዳለ ሆኖ ነባር አምቡላንሶች ረዥም ጊዜ በማገልገላቸውና በመበላሸታቸው አገልግሎት መስጠት አለመቻላቸውን አስታውቋል። የክልሉ ጤና ቢሮ የእናቶች ህጻናትና ወጣቶች ጤና ዳይሬክተር መልሰው ጫን ያለው ክልሉ አዳዲስ አምቡላንሶችን ለመግዛት የሚያስችለው በጀት ባለማግኘቱ ማህበረሰቡን በማስተባበር ባህላዊ የትራንስፖርት አማራጮችን ለመጠቀም መገደዳቸውን ያስረዳሉ። ከዚህ ከጸጥታው አንጻር እንግዲህ ጸጥታው በክልላችን የገጠመው ችግር ይታወቃል። በንጽጽር ሲታይ የጤናው ሴክተር ሁሉም አካል ስለተረዳው አገልግሎቱ እንዳይቋረጥ ለማድረግ ገዛ እየተደረገ ነው። እኛ ላይ ዋናውና ትልቁ ነገር አገልግሎቱን ለመስጠት ቅድም የተባለው አንዱ ነፃ እንቅስቃሴ ነው። ሁለተኛ ግብዓቶችን በወቅቱ ማቅረብ ያስፈልጋል። አምቡላንሶች ረዥም ጊዜ በማገልገላቸው ለመግዛት ወረዳዎች፣ ዞኖቹ ብር አዋጥተው ክልሉም መድቦ ሲመከር ደግሞ አሁን የዶላር ምንዛሬው በመጨመሩ ምክንያት መግዛት አልቻልንም። የነበሩት ደግሞ አርጅተው ከአገልግሎት ውጭ ሆነዋል። አሁን እየተጠቀምን ያለ ነው ያሉትን በነጻነት እንዲንቀሳቀሱ ለማድረግ ሙከራ ይደረጋል። ይሄ በማይቻልበት ማህበረሰቡ ትብብር እያደረገ ነፍሰ ጡር እናቶችን ወደ ጤና ተቋም እንደ ባህላዊ አምቡላንስ እንዲያመጣቸው እናደርጋለን። ከፍተኛው ስራ ግን እየሰራን ያለ ነው እናቶች የመውለጃ ጊዜያቸው ሲደርስ በእናቶች ማቆያ መጥተው የመውለጃ ጊዜያቸው እንዲጠባበቁ ለማድረግ ስራ እየተሰራ ነው። በሁለቱም ክልሎች የሚስተዋለው ይኸው የመሰረተ ልማት የጸጥታና የሎጂስቲክስ ችግር በአፋጣኝ መፍትሄ ካላገኘ በእናቶች ሞት ምጣኔ ላይ እያስከተለ ያለው አደጋ ሊቀጥል እንደሚችል ኃላፊዎቹ አስጠንቅቀዋል። በመሆኑም የፌዴራል መንግስት፣ የጤና ሚኒስቴርና አጋር አካላት የሕክምና ግብዓቶችን ከማሟላት ባለፈ ለትራንስፖርትና አምቡላንስ አገልግሎት መሳለጥ ልዩ ትኩረት ሰጥተው ድጋፍ እንዲያደርጉ ጥሪያቸውን አቅርበዋል። 34ኛ ቀኑ ላይ በሚገኘው የኢራን ጦርነት የእስራኤልና የአሜሪካ ጥምር ጦር በኢራን በሚገኝ ትልቅ ድልድይን በሚሳኤል ደብድበዋል። ኢራን በበኩሏ በገልፍ ሀገራት ያሉ ድልድዮችን በመምታት የአጸፋ እርምጃ እንደምትወስድ ማስጠንቀቋ ጦርነቱ እየተባባሰ መሄዱን አመላካች ሆኗል። ከዚህ ባለፈ የኢራን ጦር በእስራኤል ከተሞች ላይ የሚሳኤል ድብደባ ያካሄደ ሲሆን በኩዌት በሚገኘው ግዙፍ የነዳጅ ማጣሪያ ላይ የድሮን ጥቃት ፈጽሟል። ተጨማሪ አለን። ዓለም ትንፋሿን ውጣ በስጋትና በድንጋጤ በምትመለከተው በዚያ አስፈሪ የታሪክ ምዕራፍ ላይ እንገኛለን። የሰው ልጅ የሰላምን አየር መተንፈስ ከጀመረ ውሎ ያደረ ይመስላል። በመካከለኛው ምስራቅ ሰማይ ስር የጥፋት ደመና ያጠላ የምድር ድምፅ በፈንጂዎች ጩኸት እየታወቀ ይገኛል። ዛሬ ጦርነቱ እጅግ አውዳሚ ወደ ሆነውና ወደማይገመተው 34ኛ ቀኑ ላይ ተሸጋግሯል። የ34ኛው ቀን ደግሞ እንደ ቀደሙት ቀናት ሳይሆን የቀጣዩን ዘመን ዕጣ ፈንታ የሚወስን የአጥፊና የጠፊን ትንቅንቅ ይበልጥ ያከረረ ክስተት የታየበት ነው።
በትላንቱ አመሻሽም የሰላም እንቅልፍ በእስራኤል ምድር ላይ አልነበረም። ይልቁንም ሰማዩ በኢራን በሚላኩ የሚሳኤል ነበልባሎች ተሸፍኖ አድሯል። የኢራን ጦር የታጠቀውን ዘመናዊ መሳሪያ ወደ እስራኤል ምድር ሲያስወነጭፍም የሌሊቱ ጨለማ በፈንጆች ብርሃን ተገፎ እንደ ቀን በራ። የእስራኤል መከላከያ ሰራዊት በሰጠው መግለጫ ኢራን ያላሰለሰ የሚሳኤል ጥቃት ሌሊቱን ሙሉ ስትሰነዝር ማደሯን አረጋግጧል። የእስራኤል የአየር መከላከያ ስርዓቶች እነዚህን የሚወርዱ እሳቶችን ለመመከት ሌሊቱን ሙሉ ያላረፈ ትግል ሲያደርጉ አድረዋል። ሆኖም ግን ሁሉም ጥቃቶች አልከሸፉም። እንደ አዣንስ ፍራንስ ፕሬስ የዜና ወኪል ዘገባ ከሆነ የእስራኤል ጦር ሬዲዮን ዋቢ ማድረግ እንደገለጸው በቴል አቪቭ የሚገኝ አንድ የባቡር ጣቢያ በሚሳኤል ፍንጣሪ ክፉኛ ተመቷል። የብረትና የሲሚንቶ ፍርስራሾች በየቦታው ተበትነውም የጦርነቱ አሰቃቂ ገጽታ በከተማ እምብርት ላይ ታይቷል። በዚህ በ34ኛው የጦርነት ቀንም የእስራኤልና የአሜሪካ ጥምር ኃይሎችም ዝምታን አልመረጡም። በኢራን ስትራቴጂካዊ የሆኑ መሠረተ ልማቶች ላይ ያነጣጠረ ጥቃታቸውን አጠናክረው ቀጥለዋል። የኢራን የመንግስት መገናኛ ብዙኃን እንደዘገቡትም ኢራናውያን የፋርስ አዲስ ዓመት በዓላትን ማብቂያ ምክንያት በማድረግ በደስታና በጭፈራ ላይ በነበሩበት ወቅትም ቢ1 ተብሎ የሚጠራው ተንጠልጣይ ድልድይ አቅራቢያ የነበሩ ንጹሐን ዜጎች የአሜሪካ የጦር አውሮፕላኖች ጥቃት ሰለባ ሆኗል። ያ የደስታ ድባብም በአፍታ ወደ ለቅሶና ወደ ጭስ ተቀየረ። የድልድዩ መሰባበርና የሰዎች መቁሰል በቴህራንና በካራጅ ከተሞች ላይ ከደረሰው ጥቃት ጋር ተዳምሮ የሁኔታውን አስከፊነት ይበልጥ አጉልቶታል። ፖለቲካዊ ትኩሳትም ከጦር ሜዳ ባልተናነሰ መልኩ እየተፋፋመ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ባሰፈሩ ዛቻ የተሞላበት ጽሑፍም ዓለምን ይበልጥ አስደንግጧል። ትራምፕ ከዚህ የከፋ ነገር ይከተላል በማለት ያስጠነቀቁ ሲሆንም ቀጣዩ የጥቃት ኢላማ ደግሞ የኢራን የኤሌክትሪክ ኃይል ማመንጫዎች ሊሆኑ እንደሚችሉ ፍንጭ ሰጥተዋል። ይህ ማስጠንቀቂያ ኢራንን ወደ ጨለማ የመክተት ፍላጎት እንዳለ የሚያሳይ ሲሆን በኢኮኖሚና በሲቪል መሠረተ ልማቶች ላይ የሚሰነዘረው ጥቃትም ጦርነቱን ወደ አዲስና ወደማይመለስ ምዕራፍ እያሸጋገረው ይገኛል። ኢራንን በበኩሏ ለደረሰባት ጥቃት ምላሽ ለመስጠት አልዘገየችም። የአካባቢውን ሀገራት የመምታት አቅሟን በተግባር በማሳየትም የኃይል ሚዛኑን ለማስተካከል እየጣረች ነው። በኩዌት ብሔራዊ ነዳጅ ኩባንያ ስር በሚገኙና ሚና አልአህማዲ ተብሎ በሚጠራው ግዙፍ የነዳጅ ማጣሪያ ላይ የተፈጸመው የድሮን ጥቃትም የዓለምን የነዳጅ ገበያ ያናጋ ክስተት ሆኗል። ይህ ማጣሪያ በቀን 730 ሺህ በርሜል ነዳጅ የማጣራት አቅም ያለውና ለዓለም ገበያ ወሳኝ የሆነ ተቋም ነው። ድሮኖቹ ማጣሪያውን በደቂቃዎች ልዩነት በመምታት በበርካታ የሥራ ክፍሎች ላይ ከባድ እሳት አቀጣጥለዋል። ኩዌትና አጋሮቿም እሳቱን ለመቆጣጠር ቢረባረቡም የደረሰው ውድመት ግን የአሜሪካ አጋሮች የሆኑት የገልፍ ሀገራት አሁንም ለኢራን ጥቃት ምን ያህል ተጋላጭ መሆናቸውን አረጋግጧል። ጥቃቱ በማጣሪያው የተለያዩ ክፍሎች ላይ ከፍተኛ የእሳት አደጋ አስከትሏል። ምንም እንኳን የኩዌት ባለሥልጣናት እሳቱን መቆጣጠር መቻላቸውንና በሰው ላይ የደረሰ ጉዳት አለመኖሩ ቢገልጹም ጥቃቱ ግን ኢራን በክልሉ ያለውን የኢነርጂ ፍሰት የማስተጓጎል አቅም እንዳላት ትልቅ ማሳያ ሆኗል። ሳውዲ አረቢያና የተባበሩት አረብ ኤሚሬቶችም በሚሳኤሎችና በድሮኖች የአየር ክልላቸው መደፈሩን አስታውቋል። ሳውዲ አረቢያ ብቻዋን ባለፉት ጥቂት ሰዓታትም 5 ድሮኖችን መታመጣሏን የአገሪቱ የመከላከያ ሚኒስቴር አስታውቋል። በዚህ የጦርነቱ 34ኛ ቀን ግጭቱ ወደማይታወቅና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። የንጹሐን ዜጎች ስቃይ የበረታ፣ የጦርነቱ ነበልባል ደግሞ መላውን ቀጠና ለማቅለጥ አድብቶ እየተንሰራፋ ቀጥሏል። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በጥቁር ባህር ያካበቱትን የባህር ላይ ቴክኖሎጂና የመከላከያ ልምድ ለመካከለኛው ምስራቅ ሀገራት ለማካፈል ዝግጁ መሆናቸውን ገልጸዋል። የሩሲያ ጦር ደግሞ በግንባር ላይ ያለው ግስጋሴ ቢገታም ሞስኮ በዩክሬን ከተሞች ላይ መጠነ ሰፊ የድሮን ጥቃቶችን መሰንዘሩን ቀጥሏል። ኃይለ ገብርኤል ታደሰ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በመካከለኛው ምስራቅ ባለው ግጭት መሃል የሆርሙዝን የባህር በር እንዴት ክፍት ማድረግ እንደሚችሉ ለሚያስቡ ሀገራት በጥቁር ባህር ላይ የነጻ የባህር ጉዞን በማስተናገድ ረገድ ዩክሬን ያላትን የባህር ላይ ልምድና ቴክኖሎጂ ለማካፈል ዝግጁ መሆኗን አስታውቋል። የውጭ ጉዳይ ሚኒስትራቸው አንድሪ ሲቢሃ 40 በሚጠጉ ሀገራት በተሳተፉበትና የሆርሙዝ የባህር በር ዳግም ለመክፈት በተዘጋጀ የቨርቹዋል ስብሰባ ላይ መሳተፋቸው የዩክሬንን የዲፕሎማሲ አድማስ ለማስፋት የምታደርገውን ጥረትና ስልታዊ አካሄድ በግልጽ ያሳያል። ዩክሬን የባህር መንገዶችን በተመለከተ የባህር ላይ ትራፊክን ስለመከላከልና ዳግም ስለመክፈት አግባብነት ያለው ልምድ እንዳላት የገለጹት ዜሌንስኪ አጋሮቻቸው እርምጃ ለመውሰድ ዝግጁ ከሆኑ ዩክሬን ልምዷን፣ እውቀቷንና የቴክኖሎጂ አቅሟን ተግባራዊ ለማድረግ እንደምታስብበት ጠቁሟል። የዩክሬን ኃይሎች ባለፉት 4 የጦርነት ዓመታት ውስጥ በጥቁር ባህር ላይ በሚገኙ የሩሲያ መርከቦች ላይ አስደናቂ ስኬቶችን እንዲያስመዘግቡና ሞስኮ የውሃ መንገዱን እንዳትቆጣጠር ያስቻላትን የባህር ላይ ድሮኖችን ጨምሮ የተለያዩ ዘመናዊ ቴክኖሎጂ
ቴክኖሎጂዎችን አዳብረናል ብለዋል። ፕሬዝዳንቱ ይህንን በአብዛኛው በኢራን የተነደፉ ድሮኖችን በመከላከል ያዳበሩትን እውቀት፣ የቴክኖሎጂ አቅምና የመከላከያ ልምድ ለሳውዲ አረቢያ፣ ለተባበሩት አረብ ኤምሬት፣ ለኳታር፣ ለዮርዳኖስ፣ ለባህሬን፣ ለኩዌት፣ ለኢራቅና ለቱርክ ለማካፈል በድርድር ላይ እንደሚገኙም ተናግረዋል። ጦርነቱን ለመቋጨት በሚደረገው ድርድር የዩክሬን ከፍተኛ ተደራዳሪ ከሆኑት ሩስቶም ኡሜሮቭ በጉዳዩ ላይ ያለውን ሂደት የሚያሳይ ሪፖርትም እንደሚጠብቁ ዜሌንስኪ አክለዋል። ይህ የዩክሬን ስልታዊ እርምጃ ሀገሪቱ ከምዕራባውያን የጦር መሳሪያና እርዳታ ጠባቂነት ወደ ዓለም አቀፍ ስትራቴጂካዊ የጸጥታ አጋርነት ከፍ የሚያደርግና በመካከለኛው ምስራቅ ያላትን ፖለቲካዊ ተቀባይነት በከፍተኛ ደረጃ ለማሳደግ የተደረገ የዲፕሎማሲ አካሄድ ቢሆንም የዩክሬን የህልውና ትግል አሁንም በከፍተኛ ሁኔታ የተንጠለጠለው በምዕራባውያን በተለይም በአሜሪካ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ድጋፍ ላይ ነው። ይሁንና የፖለቲካ ነፋስ አቅጣጫውን እየቀየረ መሆኑ በኪየቭም ሆነ በአውሮፓ አጋሮች ዘንድ ከፍተኛ ስጋትን ፈጥሯል። የፖላንድ ጠቅላይ ሚኒስትር ዶናልድ ታስክ እንደገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ያደረጉት ንግግር የፑቲንን ህልም እቅድ ሆኖ ታይቷል። ትራምፕ በኢራን ላይ ጦርነቱን በጀመሩበት ወቅት አጋሮቻቸው ከጎናቸው ባለመቆማቸው ምክንያት አሜሪካ ከኔቶ ወታደራዊ ቃል ኪዳን ለማስወጣት በቁም ነገር እያሰቡበት መሆኑንና ኔቶን ሊለቁ እንደሚችሉ መናገራቸው በአውሮፓ ውስጥ ድንጋጤን የፈጠረ ጉዳይ ነው። በኢራን ዙሪያ ያለው አዲስ የጦርነት ትኩረት የአሜሪካን ዓይንና ሀብት ከዩክሬን ጦርነት በከፍተኛ ሁኔታ እንዲዛወር አድርጎታል። ይህ የትኩረት መከፋፈልና የትራምፕ ዛቻ ለሩሲያ ትልቅ እፎይታን፣ የዲፕሎማሲና የወታደራዊ መተንፈሻን የሰጠ ሲሆን ለዩክሬን ደግሞ አዲስ የህልውና አደጋን ይዞ መጥቷል። ባለፉት 2 ዓመታት ተኩል ጊዜ ውስጥ ለመጀመሪያ ጊዜ የቭላዲሚር ፑቲን ጦር ማሽን በዩክሬን ምድር ላይ ጉልህ የሚባል እርምጃ ማድረግ ተስኖት የግዛት ግስጋሴው ሙሉ በሙሉ በሚባል ደረጃ በመጋቢት ወር ሊገታ መቻሉ ተነግሯል። ይህ ሁኔታ የሩሲያ ጦር በግንባር ላይ ምንም አይነት አዲስ የግዛት መቆጣጠር ማድረግ አለመቻሉን የሚያሳይ ሲሆን የፈረንሳዩ የዜና ወኪል ኤፍፒ ከኢንስቲትዩት ፎር ዘ ስተዲ ኦፍ ዋር የተገኙ መረጃዎችን መሰረት አድርጎ ባወጣው መረጃ መሰረት የሞስኮ ኃይሎች በግንባር ላይ የሚያደርጉት ግስጋሴ ፍጥነት በከፍተኛ ደረጃ መዳከሙ ብቻ ሳይሆን በተቃራኒው የዩክሬን ኃይሎች ባለፈው ወር ብቻ 9 ኪሎ ሜትር የሚሸፍን መሬት መልሰው መቆጣጠር መቻላቸውን አረጋግጠዋል። ወደ አጫጭር መረጃዎቻችን አለፍን። ኢትዮጵያ የአፍሪካ ህብረት የሰላምና የጸጥታ ምክር ቤት የወሩ ሊቀመንበር መሆኗን ተከትሎ የምክር ቤቱን አጀንዳ የመምራት ስራዋን ከመጋቢት 29 ቀን 2018 ዓ.ም ጀምሮ በይፋ እንደምታከናውን የውጭ ጉዳይ ሚኒስቴር አስታወቀም። ኢትዮጵያ እንደ አውሮፓውያን አቆጣጠር ከሚያዝያ 2025 ጀምሮ የህብረቱ የሰላምና የጸጥታ ምክር ቤት እንደገና ከተቀላቀለች ወዲህ ለመጀመሪያ ጊዜ የምክር ቤቱ ሊቀመንበር መሆኗ ተገልጿል። የሊቀመንበርነት ኃላፊነቷ በይፋ የሚጀምረው መጋቢት 29 ቀን 2018 ዓ.ም አዲስ የተመረጡ የምክር ቤት አባላትን ለመቀበል በሚከናወን የሰንደቅ ዓላማ ስነ ስርዓት ላይ ነው። ኢትዮጵያ በሊቀመንበርነት በሚኖራት ቆይታ በሀገራዊና በአፍሪካ ላይ ተጽዕኖ በሚያሳድሩ ቁልፍ የሰላምና ጸጥታ ጉዳዮች ዙሪያ ውይይት እንደምትመራም ተመላክቷል። የመካከለኛው ምስራቅ ጦርነት ተጽዕኖ ቢኖርም በቂ የማዳበሪያ ምርት ወደ ሀገር ውስጥ ገብቷል ሲል የግብርና ሚኒስቴር አስታወቀም። ማዳበሪያን ቀድሞ በመግዛትና ማጓጓዝ በመጀመሩ ከመካከለኛው ምስራቅ ጦርነት ተጽዕኖ እንዳመለጠም ገልጿል። የማዳበሪያ ግዢ ስርዓት ላይ ለውጥ ተደርጎ የነበረ ሲሆን ቀደም ተብሎ ማዳበሪያ በተገኘበት ወቅትም በአንጻራዊ ርካሽ በሆነም ዋጋ መግዛት የሚቻልበት ሁኔታ መፍጠር መቻሉን የግብርና ሚኒስቴር ዴኤታ መለሰ መኮንን አብራርተዋል። እስካሁን ባለው ወደብ ላይ ያለውንም ሀገር ውስጥ የገባውንም ስንወስድ ሁሉንም ማስገባት ከቻልን ከ21 ሚሊዮን ኩንታል ያነሰ ማዳበሪያ በሀገር ውስጥ ይኖራል ሲሉም አክሏል። እንደ ሀገር የረጅም ጊዜ የማዳበሪያ አጠቃቀማችንን ስንወስድ ከ15 እንዲሁም እስከ 16 ሚሊዮን ኩንታል በላይ በብዛት የተጠቀምንበት ጊዜ ባለመኖሩ በዚህ ዓመት ማዳበሪያ ሳንቸገር ለአርሶ አደሩ ማድረስ የምንችልበት እድል አለን ብለዋል። ማዳበሪያውን ለማድረስም የመኪናን ጫና ለመቀነስ በባቡር የማጓጓዝ አማራጭን ለመጠቀም የሚያስችል አሰራር ለመፍጠር እየተሞከረ ነው ተብሏል። በሴቶችና ህፃናት ላይ የሚፈጸሙ ጥቃቶች ዙሪያ የሚሰሩ ዘገባዎች ጥንቃቄ የተሞላባቸው መሆን እንዳለባቸው የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ አሳሰበም። ቢሮ የሴቶችን ተሳትፎና ተጠቃሚነት ለማሳደግ መገናኛ ብዙሃን አካላት ወሳኝ ሚና አላቸው በሚል መሪ ቃል ለባለሙያዎች በተዘጋጀው የግንዛቤ ማስጨበጫ መድረክ አካሂዷል። ከዝግጅቱ ጋር በተያያዘም
ባወጣው መግለጫ የሴቶችን ኢኮኖሚያዊና ፖለቲካዊ ተሳትፎ ለማሳደግ ሚዲያው ትልቅ ሚና መጫወት አለበት ተብሏል። ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፏቸው እንዲያድግም የመገናኛ ብዙሃን ሚና ወሳኝ እንደመሆኑ መጠንም ቁጥር ነክ ዘገባዎችን ከመስራት ባሻገር ሴቶች በተጨባጭ የሚገጥማቸውን ተግዳሮቶችን መዘገብ እንዳለባቸውም ጠቁሟል። ቢሮው ሴቶችን ከመደገፍና ከማበረታታት አኳያም በርካታ ስራዎችን እያከናወነ እንደሚገኝ ተገልጿል። የዛምቢያ መንግስት በዓለም አቀፍ ደረጃ እየጨመረ የመጣውን የነዳጅ ዋጋ ተከትሎ በኢኮኖሚም እንዲሁም በዜጎች ኑሮ ላይ የሚያደርሰውን ጫና ለመቀነስ የነዳጅ ታክሶችን ማገዱን አስታወቀም። የሀገሪቱ ካቢኔ ለ3 ወራት የሚቆይ ተጨማሪ እሴት ታክስ ስረዛና የኤክሳይዝ ታክስ እገዳ በነዳጅ ምርቶች ላይ እንዲተገበር ወስኗል። ይህ የታክስ ስረዛ ባይደረግ ኑሮ በሀገሪቱ የነዳጅ ማደያዎች ላይ ከባድ የዋጋ ጭማሪ ይከሰት እንደነበርና ይህም የኑሮ ውድነቱን እንደሚያባብሰው የዛምቢያ መንግስት አስታውቋል። ዛምቢያ ከደቡብ አፍሪካ በመቀጠል የነዳጅ ዋጋን ለማረጋጋት የታክስ እፎይታ የሰጠች ሁለተኛዋ የደቡብ አፍሪካ ቀጠና ሀገር ሆናለች። መንግስትም ዓለም አቀፍ ሁኔታዎችን በቅርበት እንደሚከታተልና አስፈላጊ ከሆነም የዜጎችን ደህንነት ለመጠበቅ ተጨማሪ እርምጃዎችን እንደሚወስድ አስታውቋል ሲል ሲጂቲኤን ዘግቧል። በኢራንና በመካከለኛው ምስራቅ የተባባሰ ባለው ግጭት ሳቢያ በዋና ከተማ ቴህራን በሚገኙ የጤና ተቋማት ላይ ከፍተኛ ጉዳት እየደረሰ መሆኑን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገለጹ። ከነዚህም መካከል ከ1920 ጀምሮ ለአንድ ክፍለ ዘመን በምርምርና በሕክምና ሲያገለግል የቆየው ታዋቂው የፓስተር ኢንስቲትዩት ከፍተኛ ጉዳት ደርሶበት አገልግሎት ማቋረጡን ጠቅሰዋል። በተጨማሪም አንድ የአእምሮ ሕክምና ሆስፒታልና ለካንሰርና ሌሎች በሽታዎች መድኃኒት የሚያመርተው የቶፊቅ ዳሩ ፋብሪካ የጥቃቱ ሰለባ መሆናቸውን በዝርዝር አስፍረዋል። ዋና ዳይሬክተሩ አክሎም ከመጋቢት ወር መጀመሪያ አንስቶም በኢራን የጤና ተቋማት ላይ ከ20 በላይ ጥቃቶች መፈጸማቸውን ድርጅቱ ማረጋገጡንና በዚህም የ9 ሰዎች ሕይወት ማለፉን ገልጸዋል። ጥቃቶቹ ከቴህራን ውጭም በመስፋፋት በኢማም አሊ ሆስፒታል ላይ በደረሰ ፍንዳታ ህመምተኞች እንዲፈናቀሉ ማድረጋቸውን ጠቁሟል። የኢትዮጵያ አየር መንገድ ባለፉት 80 ዓመታት ባካበተው ጥልቅ ልምድና የችግር ጊዜ አሰራር ዓለም አቀፍ የአቪዬሽን ኢንዱስትሪ ተግዳሮቶችን በብቃት እየተወጣ እንደሚገኝ ገልጿል። ኃይለ ገብርኤል ታደሰ በቢዝነስ ጥንቅሩ ተመልክቶታል። ዓለም አቀፉ የአቪዬሽን ኢንዱስትሪ ውስብስብና ፈተናዎች የበዙበት ዘርፍ ነው። በተለይም የአየር ንብረት መዛባት፣ የነዳጅ ዋጋ መዋዠቅ፣ ጂኦፖለቲካዊ ውጥረቶችና ጦርነቶች በየጊዜው አየር መንገዶችን ሲፈትኑ ይስተዋላል። ይሁንና ላለፉት 80 ዓመታት በዚህ ተለዋዋጭ ኢንዱስትሪ ውስጥ የቆየው የኢትዮጵያ አየር መንገድ ያካበተው ጥልቅ ልምድና የችግር ጊዜ አሰራርን በመጠቀም እነዚህን ዓለም አቀፍ ተግዳሮቶች ተቋቁሞ ማለፍ መቻሉን አስታውቋል። በተለይም የገበያ መቀነስና የበረራ መስተጓጎሎች በሚያጋጥሙበት ወቅት ገበያውን ለማነቃቃትና የደንበኞች ፍላጎት ለመመለስ የሚያስችሉ ዓለም አቀፍ ደረጃቸውን የጠበቁ የዋጋ ቅናሾችና ማበረታቻዎችን እንደሚተገብር የኢትዮጵያ አየር መንገድ የደንበኞች ታማኝነት ፕሮግራም ኃላፊ አቶ ሰለሞን መኮንን ተናግረዋል። ኢንዱስትሪ በጣም ቮላታይል ነው። በብዙ ነገር ነው አፌክትድ የሚሆነው። ዌዘር፣ ፊውል ፕራይስ፣ ጦርነት ምናምን ብዙ እንግዲህ እኛ ለምደነዋል። ይሄ 80 ዓመት ሙሉ ያለፍንበት እንትን it has never been smooth የ80 ዓመት እንዲሁ ዝም ብለን ስንሰራ አይደለም። በዚህ ላይፍ ስታይል አትገን ማቹር አድርገን በዚህ ላይ ኤክስፒሪየንስ አለን። ስለዚህ ገበያ ሲቀንስ ምንድነው የምናደርገው? ያንን ወይም ደግሞ ፍላጎቱን ለማነሳሳት የሚደረጉ ያው ስታንዳርድ የሆኑ ፕሮሲጀሮች ስላሉ
ያው ኢትዮጵያን ኤርላይንስም እሱን እየተከተለ ነው። ዋጋ የመቀነስ ሌላ ኢንሴንቲቮች የመስጠት ምናምን እያደረገ እየሰራ ነው። አክለውም ተቋሙ እነዚህን ማክሮ ኢኮኖሚያዊና ዓለም አቀፋዊ ተግዳሮቶች ከማለፍ ባለፈ የህልውናውን መሰረት ለሆነው የደንበኞች አገልግሎት በከፍተኛ የስራ አመራር ደረጃ ልዩ ትኩረት እንደሚሰጥ ገልጸዋል። በዘርፉ ያለውን የዲጂታል ትራንስፎርሜሽን እምርታ በመጠቀምም የደንበኞቹን የጉዞ ሂደት ከጅምሩ እስከ ፍጻሜው የሚከታተል አሰራር የዘረጋ ሲሆን ማንኛውም የደንበኞች አስተያየትና ቅሬታም በየወሩ እስከ ዋና ስራ አስፈጻሚ ድረስ ቀርቦ እልባት እንዲያገኝ ይደረጋል ብለዋል። የአየር መንገዱ ሴንተር እንትን ከስተመር ሴንተርድ ነው። አየር መንገድ ማለት ከስተመር ከሌለ ኪንግ የሚባለው ከስተመር ዘ ኪንግ ንጉስ ነው የሚባለው ኦነስትሊ እዛ ጋር ነው የሚሰራው። የከስተመሩ ላይፍ እና ፕሮሰስ የሚያቀልና ፕሮሰሱን እንትን የሚያደርግ ከሌሎች አየር መንገዶች ተሞክሮ ወይም ደግሞ በእኛው ባየነው ጉድለት ኢንሃንስመንቶች ሲኖሩ ወይም ፕሮሰሶች አዲስ ሲኖሩ ያንን በኢንዱስትሪው ላይ ያለውን አዶፕት በማድረግ ወይም ደግሞ እኛ ያየነው እንትን ካለ ያንን ጉድለት ተከትሎ ያንን ፕሮሰስ የሚያስተካክል አንድ ኤክስክሉሲቭ የሆነ ኤክዚኪዩቲቭ ቦዲ አለ። ለደንበኞቹ ምቾት ሲባል አየር መንገዱ በአማካኝ 7 ዓመት ብቻ ያገለገሉ ዘመናዊ አውሮፕላኖችን በማሰማራት በኢንዱስትሪው ቀዳሚነቱን ማስጠበቁም ተነግሯል። ከበረራ አገልግሎት ባሻገርም መንገደኞች ከተለያዩ የሆቴል ሬስቶራንትና ሪል ስቴት አልሚዎች ጋር በሚኖራቸው ግብይት ተጨማሪ ተጠቃሚ የሚሆኑበትን አሰራሮች እየተገበረ እንደሚገኝም ተገልጿል። በዚህም አየር መንገዱ ደንበኞቹን በመወከል አስተማማኝ ከሆኑ ተቋማት ጋር በመደራደር የጉዞ ማይልስ ተጠቃሚ እንዲሆኑ እያደረገ መሆኑ የተነገረ ሲሆን ከቴምር ፕሮፐርቲስ ጋር በጋራ መስራት የሚያስችላቸው ስምምነት ትናንት ሐሙስ ተፈራርመዋል። በመገናኛ ብዙሃን የሚፈጸም የስም ማጥፋት ድርጊት ከወንጀል ሕግ ተለይቶ በፍትሐ ብሔር ይታያል። ተጎጂዎችስ ስማቸውን ለማስከበር ያላቸው የፍትሐ ብሔር መፍትሄ ምን ይመስላል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። የስም ማጥፋት ተግባር በመገናኛ ብዙሃን በፍትሐ ብሔር እንጂ በወንጀል የማያስጠይቅ መሆኑን በተመለከተ ገነክ መረጃ ላካፍላችሁ። ጠበቃ እንዳርጌ ካሴ ነኝ። አብራችሁን ቆዩ። አንድ አዋጅ ሲወጣ የአዋጁ አጠቃላይ ዓላማ የሚንጸባረቅበት ክፍል የአዋጁ መግቢያ ሲሆን በዚህም መሰረት የመገናኛ ብዙሃንን አዋጅ ለማውጣት ገፊ ምክንያት ተደርጎ የተያዘው በኢትዮጵያ ሕገ መንግስት እንዲሁም በኢትዮጵያ ላይ ግዴታ የሚጥሉ ዓለም አቀፍ የሰብአዊ መብቶች ስምምነቶች የተረጋገጠውን ሀሳብን በነጻነት በተሟላ መልኩ ተግባራዊ ለማድረግ ከማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከቴክኖሎጂ እድገት ጋር የሚጣጣም ሕግ ማውጣት በማስፈለጉ ሀሳብን በነጻነት የመግለጽና የመገናኛ ብዙሃን መብቶች በሕገ መንግስቱ የተረጋገጡ ሌሎች ሰብአዊ መብቶችንና ነጻነቶችን ለማረጋገጥ ያላቸውን ፋይዳ በመገንዘብና በሀገራችን ዲሞክራሲ ስርዓትን ለመገንባት የሚደረገው ጥረት ስኬታማ እንዲሆን መገናኛ ብዙሃን የሚጫወቱት የማይተካ ሚና በመረዳት ይህን ሁኔታ ሊያስተናግድ የሚችል ሕግ ማውጣት በማስፈለጉ መገናኛ ብዙሃን የህዝብን ሰላምና ደህንነት እንዲሁም ተጻራሪ መብቶችና ጥቅሞችን ባከበረ መልኩ በኃላፊነት መንቀሳቀሳቸውን ማረጋገጥና በሕግ መሰረት እንዲሰሩ የሚያስችል የሕግ ማዕቀፍና ስርዓት መዘርጋት በማስፈለጉ የመገናኛ ብዙሃን አዋጅ ሊወጣ ችሏል። ከዚህ ላይ ልብ ሊባል የሚገባው የመገናኛ ብዙሃን የወጣበትን ገፊ ምክንያቶች እንደወረደ ከመግለጽ ያለፈ ስላተገባበሩ አላነሳንም። ወደ ዋናው ርዕሰ ጉዳያችን ስንመለስ የስም ማጥፋት ተግባር በመገናኛ ብዙሃን ሲፈጸም ከፍትሐ ብሔር ኃላፊነት በስተቀር በወንጀል የማያስጠይቅ መሆኑን የመገናኛ ብዙሃን ሕግ በግልጽ ደንግጓል። ወደ ዝርዝር ጉዳዩ ከመግባታችን በፊት የመገናኛ ብዙሃን አዋጁ ለራሱ ለመገናኛ ብዙሃን የሰጠውን ትርጉም እንመለከታለን። የመገናኛ ብዙሃን ማለት በየጊዜው የሚወጡ ህትመትን፣ የብሮድካስት አገልግሎትንና የበይነ መረብ የመገናኛ ብዙሃንን በመጠቀም የዜና ወይም የፕሮግራም ወይም የዜናና የፕሮግራም አገልግሎት ለህዝብ ለማቅረብ የተቋቋሙ አካላት ሲሆኑ መጽሐፍትን፣ ማህበራዊ መገናኛ ብዙሃንን፣ ጦማሮችንና በየጊዜው የሚወጣ ህትመት አካል ያልሆኑ ፎቶ፣ ስዕልና ካርቱንን ሳይጨምር የዜና አገልግሎት ድርጅቶችን ያካትታል። የበይነ መረብ መገናኛ ብዙሃን ማለት በመገናኛ ብዙሃን አገልግሎት አቅራቢው ይዘት ላይ የመወሰን ኃላፊነት ስር ዋነኛ ስራው ዜናና ፕሮግራምን መሰብሰብ፣ ማዘጋጀት፣ ማጠናከርና ማሰራጨት በሆነ ድርጅት በኢንተርኔት አማካኝነት የሚሰራጭ ምስል፣ ድምፅ፣ ቪዲዮና የድረገጽ ጽሁፍን በመጠቀም ወይም እነዚህን በማቀናጀት መረጃ የማስተላለፍ አገልግሎት ነው። ፌስቡክ፣ ቲክቶክ፣ ቴሌግራምና መሰል የኤሌክትሮኒክስ ሚዲያዎችን ይጨምራል። ምንም አይነት የህዝብ ጥቅም በሌለበት በግለሰቦች ላይ ከሚፈጸም በስተቀር የመጉዳት ሀሳብ ከሌለና
የንግግሩ ይዘት እውነተኛ የሆነ እንደሆነ የንግግሩን እውነተኛነት ለማረጋገጥ ተቀባይነት ያላቸውን አካሄዶችና መንገዶች ሁሉ ተጠቅሞ ያገኘው መረጃ ትክክለኛ እንደሆነ በቅንነት በማመን ያደረገው ንግግር ከሆነ ወይም ለሕዝብ ጥቅም ሲባል የተደረገ ንግግር ከሆነ በስም ማጥፋት ተፈርጀው የፍትሐብሔር ተጠያቂነት አያስከትሉም። ከመገናኛ ብዙሃን ሕጉ ስንነሳ የስም ማጥፋቱ ተግባር የሕዝብ ጥቅም ካለበት በመገናኛ ብዙሃን ላይ የሚጣለው የህሊና ጉዳት ካሳ ከብር 300 ሺህ ሊበልጥ አይችልም። የህሊና ጉዳት ካሳ ሲወሰን የመገናኛ ብዙሃንን የትርፍ ሁኔታ፣ የደረሰውን የጉዳት መጠንና የሚወሰነውን ካሳ በመገናኛ ብዙሃን ህልውና ላይ ያለውን ተጽዕኖ ከግምት ውስጥ ማስገባት አለበት። የህዝብ ጥቅም ሲባል የህዝብ ጥቅም ማለት ከግል ወይም ከጥቂት ቡድኖች የጥቅም ፍላጎት በተቃራኒ የማህበረሰቡን የደህንነት፣ የምጣኔ ሀብት፣ የባህል፣ የፖለቲካና መሰል ተፈጥሮ ያላቸውን ጥቅሞች ጨምሮ የሰፊው ህዝብ ተጠቃሚነት ነው በሚል የመገናኛ ብዙሃን አዋጅ ትርጉም ይሰጠዋል። አመሰግናለሁ።